ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ ይህ የህይወት ገጾች ዝግጅታችን ነው። በዛሬ ቆይታችን ተገቢ ያልሆነ ፍርሃት እንደርሰ ጉዳይነት ወደ እናንተ እናደርሳለን። እናንተም በእያላችሁበት ሆናችሁ ጊዜ ሰጣችሁ ወዳችሁና ፈቅዳችሁ ስለምትከታተሉን እጅግ አክብሮታዊና ልባዊ የተሞላበትን ምስጋናችን እናቀርብላችኋለን። እስከ መጨረሻው የዝግጅታችን ሂደት ውስጥ አብራችሁን እንድትሳተፉ እንድትቀጥሉ እንድትከታተሉን የአክብሮት ግብዣችን ነው። ከኛ ጋር ሁኑ። የሻምባው እንደምንሰነበትክ? እግዚአብሔር ይመስገን። ሙሉ እንዴት አለ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ስለ ፍርሃት እንነጋገራለን። ተገቢ ስላልሆነው ፍርሃትና እንዴው ምንድነው የምትፈራ አንተ? እስኪ ንገረን። ዛሬ ጠይቃለሁ። ገና መጀመሪያ ስላንተ ነው የምጠይቀው። ሰው ስለሆንኩ ፈራለሁ። ብዙ ነገሮችን ተፈራለህ በህይወትህና እንግዲህ እያንዳንዱ አንዳንዴ ሁኔታው በተፈጥሮ የሚያስፈራ ነገር አለ። ስለዚህ ለዛ ተገቢ ፍርሃት ተሰጣለህ፣ ተገቢ ምላሽ ተሰጣለህና አንዱ የተፈጥሮ መገለጫ ስለሆነ ስለዚህ ሰው ነኝ ይፈራለሁ ማለት ነው። በጤነኝነት የምትፈራው ነገርን እስኪ ጤነኛ በሆነ ተገቢ በሆነ ሁኔታ የምትፈራው ወደ ልጅነቴ ልትመልሰኝ ነው። ተመለስ። ልጅነቴ ስለ ደግሞ በአስራዎቹ ውስጥ ነው። አስራዎቹ በኋላ ያለው ነው። የህፃናት ራሱን ችሎ ነውና ልጅ እያለሁ በጣም የምቸገረው ሰፈራችን ላይ አንድ እንጨት ብቻ ያላት ድልድይ ነበረችና ተንበርክኬ ነበር የምሄደው። በኋላ ግን ለቆኛል ያው ስመጣ ስለዚህ የድልድይ ፍርሃት እንበለው። ወደ አንተም እንግዲህ ሰው ስለሆንክ ትፈራለህና ግን ችግር የሆነው ነገር ላንሳብህ። ችግር የሆነው ማንሳት ትችላለህ። እኔ በጤነኝነት ጤነኛ በሆነ ሁኔታ ማንኛችንም እንደምንፈራው ፍርሃት ሁሉ አሁን ይጨለማ ብዙ ደስ አይለኝም ማለት ጤነኛ በሆነ ሁኔታ ይጨልም ያለ ነገር ብርሃን በጣም ደስ ይለኛል። በጣም ሞወደው ውስጤን ራስ ፍክት የሚያደርግልኝ አይምሮዬን ብሩህ የሚያደርግልኝ ነገር መካከል አንዱ ብርሃን ነውና ጨለማ የሆነ ነገር በቃ ምቾት የማይሰጠኝ ነገር ነው። እዛው የሚንቀሳቀስ ነገር እንደማንኛውም ሰው እንፈራለን። ይሄ አሁን አይጥም ብናየውን ስትመጣ ምናምን ምን ሰጠው ምላሽ አለ። ሌላም ነገር ቢኖር አሁን ልጆች በተመልካቾቻችን ስለሚያስፈራቸው ህፃናት የሚከታተሉም ካሉ ስለሚፈሩ እንጂ የተለያዩ ነፍሳት የሚያስፈሩ ነገር ይኖራሉ። ስለዚህ ይሄ ጤነኛ ነው። በቃ በጤነኝነታችን አንድ ነገር አይተን ተመልክተን ምን ሰጠው የራሳችን ምላሽ ይኖራል። ዛሬ ግን በቆይታችን ስለ ጤነኛው ፍርሃታችን ይልቅ ጤነኛ ስላልሆነው ተገቢ ስላልሆነው የፍርሃት አይነት ሰፊ ሐሳቦችን አንስተን ነው የምንነጋገር። ያንተን የድልድይ ፍርሃት ብየዋለሁ ሲያሚ የድሮ ስለሆነ የልጅነት አሁን እየቀጠለም ስላልሆነ እንደ ልጅነት ዘመናችን እንደ የእድሜያችን ምንፈራቸው ነገሮች ይኖራሉ። ዛሬም ደግሞ በትልቅነት ደረጃ ደግሞ ነገሮችን አይተን ምንፈራቸው ነገሮች ይኖራሉ። ግን እንዴት ነው መረዳት ማስተዋልና እንደ ክልነት የሚቆጠረው ነገር ተገቢ ያልሆነውንስ ልናይበት የሚገባው ነገር ምንድነው የሚለውን ሰፊ ነገሮችን እናያለን። ሰፊ ሐሳቦችንም ተመልካቾቻችን ይጋራሉ። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ ያደረሰን የሚገኝ። ካፍታ ቆይታ በኋላ ተመልሰን ሌሎች ሐሳቦችን እንጋራለን። ከኛ ጋር ሁኑ። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምባው ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅት ነው እየተከታተላችሁት የሚገኙ። ደግሞም በዛሬ ቆይታችን ተገቢ ያልሆነ ፍርሃት እንደርሰ ጉዳይነት እናቀርብላችኋለን። ሙሉ አዳም ታምሩና ሻምባው ወርቄ አብረናችሁ ቆይታ እናደርጋለን። በእያላችሁበት ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። የሻምባው መግቢያ ላይ ተገቢ ስለሆነው ፍርሃት ስለ ልጅነት ፍርሃት ዘመናችን ማለት የመፍራት ጊዜያችንና ስለፈራናቸው ነገሮች እንደ መግቢያ ሐሳቦችን አነሳና ተገቢ ያልሆነ ፍርሃት ምንድነው የሚለውን ደግሞ እናስቀድማለን በመጠይቅነት። መልካም። ብዙ ጊዜ አትፍራ ጀግን ለምን ትፈራለህ የሚሉት ነገሮች ሊኖሩ ይችላሉና ዛሬ በተለይ ትኩረት አድርገን ልናነሳ የፈለግነው በእንግሊዝኛ አጠራሩ የፎቢያ የሚባለው ነውና ያ ማለት ተገቢ ያልሆነ ነው፣ ችግር ያለበት ነው፣ ህመምም ጭምር ስለሆነ ነው እሱ ነው የምናነሳው። ከዛ በፊት ግን እንደ ጉዳያችን ስለ ፍርሃትም እያወራን ስለሆነ የሰው ልጅ አንዱ መገለጫ እንደሆነ ግምት ማስገባት ያስፈልገናል።
የሰው ልጅ ስሜታዊ ፍጡር ነው አስተሳሰባለው ተግባር አለው እንደምንለው ሁሉ እንግዲህ ዋናው መጀመሪያ እንደው ቅድሚያ የሚሰጠው ወይም አብሮን ከኛ ጋር የመጣ ስሜት ነው ከስሜቶቻችን መካከል ደግሞ 6 መሰረታዊ የሚባሉ ስሜቶች አሉ አንዱ ፍርሃት ነው ፍርሃት ማለት የሆነ የሚያስፈራ ነገር ሲያጋጥመን እንፈራለን ለዛ ጉዳይ ላይ ምላሽ እንሰጣለን ካለን ነባራዊ ሁኔታ አንፃር ማለት ነው ነገር ግን ዛሬ ምናነሳው ተገቢ ያልሆነው ነው ህመም የሆነው ነው እሱ ለማሳት ደግሞ ወደ ጭንቀት መሄዳችን ደግሞ ተገቢ ይሆናል ጭንቀት ብዙ አይነት የጭንቀት ህመሞች አሉ አንዱ ህመም ተደርጎ የሚወሰደው በሙያው አጠራርም ተለክቶ ህመም ተብሎ የሚታሰበው ዛሬ ምናነሳው ተገቢ ያልሆነ ፍርሃት ወይም ፎቢያ የሚባለው ነው ስለዚህ ፎቢያ ወይም ተገቢ ያልሆነ ፍርሃት የምንለው ለተለያዩ ነገሮች ወይም ለሁኔታዎች ተገቢ ባልሆነ መንገድ የፍርሃት ስሜት ማሳየት ነው ከእድሜያችን አንፃር ወይም ደግሞ ከጉዳዩ አንፃር ተገቢ ያልሆነ ምላሽ መስጠት ለምሳሌ ቀደም ብለን እንደ መግቢያ ያነሳነው ነበር አይደል ለምሳሌ አሁን የሆነ ነፍሳት ብናይ ለምሳሌ ከፎቢያ ጋር የተገናኙ አሁን ስለ ባብል እንዳነሳ እንችላለን ስለ እንሽራሪት ደግሞ የሆነ እንዳነሳ እንችላለን ያቺ ብናያት መቼም ደስ አይደንም አይደል ወይም ደም ብናይ ደም ያየን ደስ አይደንም ግን ለዛ ነገር የመለስነው ምላሽ የፍርሃት መጠን ግን ከልክ በላይ ከሆነ ተገቢ ባልሆነ መንገድ ከሆነ ምን ሆኗል ማለት ነው ህመም ሆኗል ማለት ነው ተገቢ ባልሆነ መንገድ ነው ለምሳሌ አንተ ሰዎች በተሰበሰቡበት መሃል ላይ ንግግር ለማድረግ ሊከብድህ ይችላል ወይም ደግሞ አንድ ሰው ሊከብደው ይችላል ግን ምናልባት ራሱን እስከሚስት ድረስ ንግግሮቹ እስከሚጠፉት ድረስ አሁን እዚህ ጋር ቁጭ ብዬ እየተናገርኩኝ ከአንተ ምናልባት ደግሞ ሰዎቹ በቴሌቪዥን መስኮት ያዩኛል ይስ ለማሰብ እየተናገርኩኝ እጄ እየተንቀጠቀጠ እናገረው ቃላት ሁሉ በጣም ክራክ እያደረገ ከሆነ ይሄ ተገቢ ባልሆነ መንገድ ምላሽ እየሰጠው ነው ማለት ነው እቺ ደግሞ ባንዴ ብቻ አይደለም ለረጅም ጊዜ የሚቆይ ከሆነ ነው ስለዚህ በጠቅላላ መንገድ ብንመለከተው አሁን እያነሳን ያለው ነገር ተገቢ ያልሆነ ፍርሃት ስንል ከሁኔታው ጋር በማይመጣጠን መልኩ ከፍተኛውን የፍርሃት ስሜት ማሳየት ያን ደግሞ ማቆም አለመቻል ነው እየፈራን ሁሌ መቀጠል ነው ሁሌ ያን ነገር ስናይ ሁሌ ምላሽ የምናሳይበት መንገድ ከልክ በሆነ መንገድ የመፍራት ስሜት ፍርሃቱን ተወን ብንለውም ላይተወን ይችላል በኋላ የተለያየ አይነቶች አሉ እነሱ እናነሳለንና በጥቅል እንግዲህ የፍርሃት ወይም ተገቢ ያልሆነ ፍርሃት ስንል ለጉዳዮች ለነገሮች ተገቢ ባልሆነ መንገድ ፍርሃት ስሜት መስጠት የፍርሃት ምላሽ መስጠት የሚለው ነገር ያሳያል ወንዳም ጥሩ ሐሳብ ነው ያነሳው በትርጉምነት ደረጃም ስታቀርበው እንደነበር ይሻምባው ሰው ስለሆነ የሚፈራቸው የሚደነግጥላቸው የሚሰጋባቸው ነገሮች ይኖራሉ ከሰውነቱ አንፃር በዛው ልክ ግን መጠናቸው ልካቸው ሁኔታዎችና እያንዳንዱ ነገሮች ደግሞ ተገቢነት በሌለው መልኩ አመክንዮ በሌለው ሁኔታ እና ያ ሰው ደግሞ ሊሆን ከማይገባው ነገር ጋር ወይም ይከሰታል ተብሎ ከማይጠበቀው ነገር ጋር ዝም ብሎ ስንል ኢራሽናል በሆነ ሁኔታ ምንም አይነት አመክንዮ በሌላቸው ነገሮች ላይ ተመስርቶ የመፍራትን ጠባይ የመፍራትን ስሜት የመፍራትን ነገር እያሳደገ መሄድ በሌላ መልኩ አድጎ ምን ሊያመጣ ይችላል ተገቢ ያልሆነ ፍርሃት ብለን የምንጠራውን አይነት ሊፈጥር ይችላል አንዳንዴ አትፍሪ ምናምን ይባላል ሰዎች ፈልገውት ላይሆን ይችላል የሚፈሩት በነገራችን ላይ ግን ያን ያመጡት ከምንድን ነው አንድ ነገር ችግር ያመጣብኛል ሁኔታው ቀውስ ይፈጥርብኛል ይህ የመከተለው ነገር የማስበው ነገር የማየው ነገር የመነካው ነገር ይሄ ክስተት ይሄ አካል ብለው ለሰጡት ነገር ወይም ላዩትና ላስተዋሉት ነገር የሚሰጡት ተገቢነት የሌለው ፍርሃት ምን ሆኖ ይመጣል ተገቢ ያልሆነ ፍርሃትን የመውለድ አቅም ይኖራል ይህ ከሆነ በተለይ ፍርሃት ብዙ አይነት ነው ከአይነቶቹ መካከልም ቅድም ስናነሳ እንደነበር ጤነኛ የሆነ ሰው ስለሆነ በጋራ ምንጋራቸው ነገሮች ይኖራሉ ህፃን ወጣት ጎልማሳ አረጋዊ ሳንል ሰው ስለሆነ ላየነው ነገር ለሚመስለን ነገርና ለሚያስደነግጥ ነገር የምንሰጠው ነገር ይኖራል ለምሳሌ አሁን ዝናብ እየዘነበ ትልቅ ነጎድጓድ ነገር ቢመጣ ማንኛውም ሰው ድንግጥ ይላል ምላሽ ይሰጣል ትልቅ ነጎድጓድ ስለሆነ በጣም ተፈጥሯዊ ስለሆነ ብልጭታ ቢሆን ለብልጭታ ይሄ በጣም ከፍተኛ የሆነ የብርሃን ልቀት በሚያይ ጊዜ አንድ ሰው ድንግጥ የማለት ነገር ፍርሃት የመስማት ነገር ይኖራል የመሰማት ስሜት ነገር ግን የሆነ ነጎድጓድ ሊመጣ ነው ብሎ ገና የተጨነቀ የተረበሸ የፈራ ከቤት አልወጣም ከጓደኞች አልሄድም ምናምን እያለ ከሆነ ግን ይሄ ሰው ምን እየሆነ መጥቷል ማለት ነው መገለጫዎችን በኋላ ብናይም በቃ ተገቢ ያልሆነ ፍርሃት ውስጥ እየገባ ነው ስለዚህ ምን ለማለት ፈልጌ ነው እንዲህ ከሆነ ጤነኛ የሆነ ፍርሃት እንዳለ ሁሉ ጤነኛና ተገቢ ያልሆነ ፍርሃት ይኖራል ይሄ ተገቢ ያልሆነ ፍርሃት ደግሞ በብዙ አይነት ሊከፈል ይችላል ምን አይነት የፍርሃት አይነቶች ይኖራሉ በተለይም ከማህበራዊነት ጋር ተገናዝቦ ከፍርሃት ይዘቶችም ከመሰረታዊ አረዳዶች ተነስተን ልንከፍላቸው ስለምንችል መሰረታዊና አበይት የሚባሉ የፍርሃት አይነቶችን ብናነሳ ደስ ይለኛል መልካም እንግዲህ ሐሳቡን ስናነሳው ሰዎች ያን ነገር የኔ ያለብኝ የለብኝ የሚለው ነገር ማየት የሚገባችን ከእድሜያችን አንፃር ማየት ያስፈልገናል ያን ነገር ጉዳዩ ከእድሜያችን አንፃር መስጠት የነበረብን ምላሽ ተገቢ ነው ወይ
ያ ነገር ጉዳት ያስከተለብኝ ነው ወይ ነገሮችን በመፍራት ሌሎች ሰዎች በማያስተናግዱበት መጠን እኔ ያስተናገድኩት ነው ወይ የሚለው ነገር ሁሉ ግምት ውስጥ ማስገባት ያስፈልጋልና እንግዲህ እንዳነሳው ሶስት መሰረታዊ አይነት ተገቢ ያልሆነ የፍርሃት አይነቶች አሉ በስራቸው ደግሞ ብዙ ነገሮች ማየት ይቻላል አንደኛው ግን ማህበራዊ ሁኔታ ፍርሃት የሚባለው ወይም ደግሞ ከልክ በላይ አይናፋርነት የሚባለው ከልክ በላይ ወይም ሶሻል አንዛይቲ ዲስኦርደር ወይም ሶሻል ፎቢያ ይባላል ያ ማለት ነው በሰዎቹ እይታ ውስጥ ነው ሰዎቹ ይመለከቱኛል ብለን ስናስብ የሚሰማን የፍርሃት ሁኔታ ነው ለምሳሌ እንደ አይነት ሰዎችን ብንመለከት ሰው በተሰበሰበበት መካከል ላይ ተገኝተው ሰዎችን ሐሳባቸውን መግለጽ አይፈልጉም ምናልባት ለምሳሌ እንደ አይነት ሰው አዲስ እንግዳ ጋር ተቀላቀል ብትለው በቀላቀል በጣም ይከብደዋል በስራ ቦታ ላይ ከሆነ ደግሞ አለቃህን አናግር ቢባል በጣም ይከብደዋል ስለዚህ ሰዎቹ ያዩኛል ይገመግሙኛል ብሎ ሲያስብ የሚሰማ ስሜት አለ እሱ ምን ይባላል ሶሻል አንዛይቲ ዲስኦርደር ወይም ደግሞ ከልክ በላይ አይናፋርነት ይባላል እንደ ሰዎች ሸምቦ ምንድነው አፋቸው እግራቸው ሊተሳሰር ይችላል ለመናገር አስበው አፋቸው መስራት ያቆማል ለመራመድ አስበው እግራቸው ሊተሳሰር ይችላል እየገመገሙኝ እኮ ነው እኔ ከነሱ ጋር እንዴት ምናምን ሚሉ ውስጣዊ ምላሾችን በመስጠቱ የተነሳ ከማህበራዊ አውድ ራስን እስከማግለል የሚደርስና በዛ ማህበራዊ ሁኔታ ላይ የራስን አቅም አውጥቶ ለመጠቀም የሚያስችልን ብቃት በማጣት አንድ ሰው ራሱን በቃ የሆነ አይነት ሰው አርጎ እስከመቁጠር የሚደርስበት አውድ ነው የሚገርም ነው ደግሞ አሁን እንዳነሳው መንገድ ላይ እየሄደ ሰዎቹ ያዩኛ ብሎ ካሰበ ሰዎቹ ስለሱ ያሰቡ እየተናገሩ የገመገሙ ስለሚመስለው አካሄዱ ሊጠፋበት ይችላል ካፌ ላይ ቁጭ ብሎ ብቻውን መመገብ ሊከብዳት ይችላል ምክንያቱም እዛ ሁሉ ያለ ሰው እሱን አጎራረሱ እያንዳንዱ ነገር ሁሉ የሚመለከቱት ሊመስለው ይችላል አሁን የተገቢ ያለ አይደለም ማለት ነው ተገቢ አይደለም የሰጠነው ተማሪ ከሆነ ከተማሪዎቹ ቁጭ ያሉ ተማሪዎች እሱን በሚያቀርበው ነገር ሁሉ የሚገመግሙት ምናልባት ትንሽ ደግሞ ከተሳሳተ እሱ ጋር ያለችው ያቺ ስህተት በሰዎቹ ላይ በጣም ከፍላ እንደምትታይ ሁሌ ስለሱ ስለሚያወርዱ ሊመስለው ይችላል ስለዚህ ማህበራዊ ሁኔታ ፍርሃት ከፍ ያለ ሁኔታዎችን ያሳያልና በቀን ተቀን ህይወታችን ላይ በጣም ብዙ ጉዳቶች የሚያስከትለን ነው አንዱ ይሄ ነው ሌላኛው አጎራፎቢያ ይባላል የግሪክ ቃል ነው የአጎራፎቢያ የሚባለውና በእንግሊዝኛ በሙያው አጠራርም በዛ መንገድ ነው የሚታሰበው ይሄ ማለት ምን ማለት ነው በሆነ ሁኔታ ላይ ችግር ቢያጋጥመኝ ማምለጫ አላገኝም ከዛም ባለፈ ደግሞ እገዛ አላገኝም ብለን በመናስባቸው ሁኔታዎችን መፍራት መሸሽ ነው ለምሳሌ እስኪ እናስብና አንድ ሰው ሊፍት ውስጥ ቢገባ ሊፍቱ መብራት ቢጠፋ ወይም ደግሞ ትራክ ቢያደርግ የሚያግዘው ሰው የለም ብሎ ያስብ ይችላል ለምሳሌ ገበያ ቢሄድ በዛ ገበያ ላይ በጣም ብዙ ሰዎች አሉ በዛ ገበያ መሃል ላይ ችግር ቢፈጠር የሆነ ጫና ቢፈጠር ረብሻ ቢፈጠር ማምለጫ የለኝም የሚያግዘው ሰው የለኝም ብሎ ሊያስብ ይችላል ስለዚህ ሁኔታዎች ህዝብ በተሰበሰበበት መካከል ላይ ወይም ደግሞ መታፈን የሚፈጥሩ ሁኔታዎችን መፍራት ነው እንዲህ አይነት ነገሮች ደግሞ ስለዚህ እንዲህ አይነት ነገሮች ላይ ይሰው መፍራት ሁሌ በሸሽ ነው ምናልባት ሊፍት 11ኛ ፎቅም ቢሆን በእግሩ ይሄዳል እንጂ በደረጃዎች ይወጣል እንጂ ያን ሊፍት ተጠቅሞ ላያደርግም ይችላል ምናልባት ማህበራዊ ሁኔታዎች የሚከወኑበት ከዋኔዎች ሰው የተሰበሰበበት መሃል በተለይ ደግሞ እንደ እኛ ሀገር ደግሞ ብንመጣ እንደ ሀገራችን የአደባባይ በዓላቶች አሉ ሃይማኖታዊም ባህላዊ ሊሆኑ ይችላሉና በዛ መካከል ላይ ስለዚህ እዛ ቦታ ላይ ለመገኘት በጣም የሚረበሽ ሰው ባለበት ሁሉ ጫና ቢያጋጥመኝ ማምለጥ አልችልም ብሎ ስለሚያስብ ማለት ነው ለዚህ አንደኛው ፍርሃት በዚህ መንገድ ማየት እንችላለን የአጎራፎቢያ ይባላልና ሌላኛው ሶስተኛ ደረጃ ልዩ ፍርሃት ይባላል ልዩ ፍርሃት ወይም ደግሞ ስፔሲፊክ ፎቢያ ልዩ ሁኔታዎችን የተለዩ ሁኔታዎችን በተለየ መንገድ መፍራት በተለየ መንገድ እንደዚህንም ቦታ ሰጠን ያያቸው ከእንስሳት ጋር የተገናኙ ፍርሃቶች አሉ እንስሳት በተመለከተ ለምሳሌ አሁን ቀደም ብለን እያነሳን ነበራለን እንግዲህ ውድ አድማጮቻችን ተመልካቾቻችን ቃላቶችን ስናነሳ ጥሩ ስሜት ማይሰማ ሊሆን ይችላል ግን ለመፍትሄ ስለሆነ እናወራቸዋለንና ለምሳሌ አሁን ስለ እባብ ባነሳ እባብ ደስ ይያለን አናወራም አይደል እባብ ስናይ እውነት ነው ቢነድፈን አደጋ ያስከትልብናል ስለዚህ መፍራት ያስፈልገናል ግን ፎቢያ ካለብን ግን ምንድነው የምናደርገው ከፍተኛ የሆነ ማዕበሉ ሰው ልንገባ እንችላለን ስሙ ሲጠራ ራሱ ልንደነበር እንችላለን ካየነውማ የለንም ከባድ አየህ ሌሎች ያን ነገር እንደዚህ አይነት ምላሽ ሳይሰጡ እኛ ግን በተለየ መንገድ ልንፈራው እንችላለን ነገር አሁን ትንሽ አሁን ሸረሪትን አስባት በጣም ትንሽ ነፍሳት ናት ትንሽ ነገር ናት አይደል ፎቢያ ካለብን ግን በጣም አደገኛ ስሜት ተፈጠረብን ትችላለች ውሻን አስበው አሁን ውሻ አንዳንድ የቤት ውሻ አለ ባይናከስ አንዳንዱ ሊናከስ ይችላል ስለዚህ ውሻ አለበት ከተባለበት ቤት ራሱ ድርሽ ዳልን እንችላለን ስለዚህ እንስሳትን በተመለከተ ከእንስሳት ጋር የተገናኙ ነገሮች በጣም ብዙ አይነት የፍርሃት አይነቶች አሉ እነዛ ነገሮች ፍርሃት ይፈጥራሉ እውነት ነው አንበሳ ሳይ ወይም ደግሞ የሆነ ነብርን ሳይ ኢንተርቴን አላረግም ደስ አይለኝም አደጋ ይደርስብኛል ግን የመመልሰው ምላሽ ግን የፍርሃት የመጠንና ሁኔታው የማስፈራቱ መጠን ግን ተገቢ አይደለም
በተለየ መንገድ ምላሽ ልሰጥ እችላለሁ ስለዚህ እዛ ጋር በተገቢ መንገድ ፍራቴ ከሆነ እንስሳትን በተገናኘ የፍራት ስሜት አለን ማለት ነው ሌላኛው ተፈጥሮን በተመለከተ ደግሞ ፍራት አለ ተፈጥሮን በተመለከተ ተፈጥሮ ስንል ቀደም ብለ አንተ ጨለማ እንግዲህ አሁን ለቆ ስለሚሆን ጨለማ አንዱ ተፈጥሮ ነው አይደለ ሌሎችንም እንወሰዳቸው ለምሳሌ ተራራ ቦታ ከፍታ ቦታ ብንወስድ ይህ ተፈጥሮ ነገር ነው ለምሳሌ አንዳንድ ጊዜ በጣም ከፍተኛ ፍራት ካለብን ተራራ ስንወጣ እውነቱንም ሚዛናችን ካልጠበቅን ልንወድቅ እንችላለን ግን በፎቢያው ሲሆነ ሰው ግን ምን አይነት ስሜት ይሰማው ይችላል እንደውም የፍራቱ መጠን ከፍ ሊልችና ፍራት ደግሞ ምን ይፈጠራል መሰለህ ሙሉ አዳም ሰውነታችን እንዲንቀጠቀጥ ወይም ተፈጥሯዊ ስርዓተ ሂደቱ እንዲዛባ ስለሚያደርገው አደጋው ሁሉ ሊጥለን ይችላል ስለዚህ ከፍታ ቦታ ለመውጣት ተራራ ቦታ ለመውጣት ወይም ደግሞ አሁን እንዳልነው ጨለማ ነገር ሲያጋጥም ከፍተኛ የሆነ የፍራት ስሜት የሚያሰማን ከሆነ ተፈጥሮን መሰረት ያደረገ ፎቢያ አለብን የሚለው ነገር ሊያሳየን ይችላል ሌላኛው ሁኔታ ተኮር ፍራት ደግሞ አለ ሁኔታ ተኮር ማለት ነው የተለያዩ ሁኔታዎችን ለምሳሌ ቀደም ብዬ ስለ ድልድይ ያነሳል ነበር አይደል ድልድይ ልንፈራ እንችላለን ቀደም ብለን እንግዲህ ድልድይ አሁን ቀደም በልጅነት ያነሳው ራሴን ቸክ አድርጌያለሁ ሙሉ በነገራችን ላይ ገጠር ሲሄድ ያንንም ከፍ ተጠብቅ በልጅነቴ ስለነገር እንደነበረ እንደ ጨዋታም ስላነሳ ነው ቀደም ብለን ከፍተኛ የሆነ ስሜት ይሰማን ነበር ከዛ በኋላ ግን ምንድን ነበር በመጋፈጥ ነገሮችን በማለፍ አየ ለካስ ተሞክረው ምን ስትለው ፍራቱ ዝም እኔ የፈጠርኩት ስሜት ነበር ማለት ነው ስለዚህ ይህ ሁኔታ ተኮር ፍራት የምንለው ምንድነው የሆነ ሁኔታ ሲኖር ለዛ ሁኔታ ከፍተኛ ፍራት ለምሳሌ አሁን በረራ አለ ቢባል አንድ ሰው በረራ በፍጹም ያሰው ይፈራል በፍጹም በአየር መሄድ አልፈልግም በፍጹም በመርከብ መሄድ አልፈልግም በፍጹም ሁኔታውን በተመለከተ ልታፈን ይችላል ብሎ የሚያስባቸው አደጋ ሊያጋጥም ይችላል ብሎ የሚያስባቸው ሁኔታዎች በሙሉ ላይፈጽም ይችላል ሌላኛው ደምና ከመርፌ ጋር የተገናኙ ፍራቶች ደግሞ አሉ አሁንም ደም መቼም ደስ አይለንም ደም ስናይ ግን ደም ሲያይ ያ ሰው ግን የፍራቱ መጠን በጣም ከፍተኛ ከሆነ ራሱ ሊስት ይችላል የፓኒክ አታክ ከሚባለው ነገሩ ሊገባ ይችላል መርፌ እየተወጋ አንድ ሰው ለህክምና መርፌ ሊወጋ ይችላል ደስ ይያለው አይደለም ግን ህመም አለው ግን የሚያስተናግድበት ደረጃ አለው ለምሳሌ አንድ ህፃን ነው ሰዳ አይደለ ደም መርፌ ሲወጋ ደስ አይለውም ያለቅሳል ወደ ገና ጋውን የለበሰ ሰው ሲያይ ሐኪም አሁን የሚወገኛው በጣም ከፍተኛውን የፍራት ስሜት ሊያሳይ ይችላል ግን አዋቂ ሆኖ ግን መርፌን ሲያይ ወይም ደግሞ ደምን ሲያይ ከዛም ባለፈ ደግሞ ከዚህ ካደጋ ጋር የተገናኙ ጉዳዮችን ሳይ ካደጋ ስን ለምሳሌ የቆሰለ ሰው ብንመለከት አደጋ የደረሰበት ሰው ብንመለከት የፍራት መጠናችን ከልክ በላይ እየጨመረ ሊሄድ ይችላል እየጨመረ ሊሄድ ከሆነ ሊሄድ ይችላል ፍራት ነው ማለት ተመልካቻለን ሐሳቡን እንቀጥላለን መልካም ጤና ይስጥልን አቤት አውሬ ጤና ይስጥልን ማንን በል ከየት ነው ከጎንደር ጌታ ስላነሳ ነው ተገቢ ያልሆነ ፍራት የሚመለከት ርዕሰ ጉዳይ ጥያቄም ሐሳብም ያጋሩን ነገር ካለ መቀጠል ይችላሉ እኔ ብዙን ጊዜ ያው እና ስብሰባ በሚሆንበት ጊዜና የሆነ ትልልቅ ባለስልጣናት ምናምን ሲሆኑ ልብ ዝም ብሎ ድንግጥ የሚል ነገር ብዙ ጊዜ ይታይብኛል እና ከቶ ይሄ ይሆን እስኪ ግልጽ ያርጉልን በደብ ዝርዝር ሐሳቦችን ይንገሩን ብኑ ሲፈጠር ነው ምን ሲሆን ነው ወይም ለምሳሌ ቢሮ ላይ ተጠርቼ ስገባ ለምሳሌ በስራ ጉዳይ ሆኖ ቢሮ ላይ ተጠርቼ ስገባ ምን ይሆን በቃ ውስጤ ሰላም ይረበሻል ግን እኮ ቀላል ነገር ነው ወይ በሆነች ነገር ነው ትንሽ የነገር ነው የምፈልገው ግን ስገባ ያደነግዛል ራሳውን እናንተ ስልክ ደውዬ ሲነሳ ዝም ብሎ ልብ ያላት ተረገጥኩ እና አንዴት ነገር ብዙ ጊዜ አለ ለይን ጉዳይ ስናነሳውም የመፍራት ስሜት ተሰምቶታል ስልኩን ሳነሳው አሁን እና የዘን ችግር አለብኝ ይሁን ከቶ መፍትሄ ካለው ደግሞ መቼ ነው የጀመረው እንዲህ አይነቱ ነገር መቼ ነው የጀመረ አሁን አመት ከ6 ወር ነው እና አዲስ ሆነብኝ ሁሌ ጸበል ደግሞ እሄዳለሁ እንደዚህ አይነት ሲሆን ከፍታቻ ጸበል በብዬ ሲሄድ ደግሞ የተወሰነ አንዳንዴ ደፈሬ መናገር ምናምን ምለው ነገር የለም እንትን ይተወኛል ማለት እና ከቶ ይሆን አሁን የተባለው ነገር ጥሩ ቀጣይ ሐሳቦችን መናነሳቸው ሐሳቦችም ስላሉ በዛ በኩል ግንዛቤዎችን ያገኛሉ ስለደወሉና መሰግናለን ይከታተሉን እሺ ተመሰግናለሁ ስታነሳ እንደነበረ ይሻምባው በተለይም ስፔሲፊክ ፎቢያ ብለን ምንጠራው ስለ አንድ ርዕሰ ጉዳይ ስለ አንድ አውድ ርዕሰ ጉዳይ ስንል ስለ ክስተቱ ስለ ድርጊቱ ስለ እንሰሳው ስለ ተፈጥሮ ነገር ስለ አውዱ እንቅልፍን የሚፈራ ሰው እንዳለ ማወቅ አለብን እንቅልፍ እንግዲህ ተፈጥሯዊ የሆነ ሰው አይምሮን አካሉን የሚያሳርፍበት እጅግ ሙሉ ጉልበትና አቅማችን
የምናዳብርበት ነው። ብተኛ እኮ እንዲከሰታል ብሎ በመስጋት እንቅልፍን የሚፈራ ሰው ያጋጥመናል። በቁጥር አነስተኛ ሊሆን ይችላል። ኒውስ የሚያስፈራው ሰው አለ። ዜና የሚያስፈራው እንዲሆነ የሚለውን ነገር ከመስፋት በጣም የሚቆጠብ ሰው ያንን በሰማ ጊዜም ፍርሃትን በውስጡ በማንገስ የሚሰራውን የሚያደርገውን የሚጨብጠውን እስከ ማጣት የሚደርስ ሰው ልናገኝ እንችላለን። ሌሎችም ክስተቶች ስፔሲፊክ ለምንጠራቸው ስለ አንድ ጉዳይ፣ ስለ አንድ ክስተት፣ ስለ አንድ አውድ የሚኖረን ነጥለን በውስጣችን የሚያስፈራ ድባብን አመክንዮአዊ ባልሆነ ሁኔታ በመፍጠር ለዛ ነገር የምንሰጠው ምላሽና ተገቢነት በሌለው መልኩ የምናዳብራቸው ነገሮች በአጠቃላይ ንጥል የሆኑ ወይም ስፔሲፊክ ለምንጠራቸውን የፍርሃት አይነቶች እንድናስተውል ያደርጋል። ማህበራዊ ሁኔታ ላይ ያለው ነገር እጅግ ሰፊ ሀሳብ ጋር ነው የተነሳው። እንዲሁም ደግሞ ሁኔታዎቹን መሰረት አድርገን ወይ ደግሞ እታፈናለሁ ብሎ ስጋት ውስጥ በመግባት ሜዳ ላይ ሊሆን ይችላል። አሁን ከከፍታ ጋር ከሁኔታ ጋር ከክስተት ጋር ከተፈጥሮ ጋር ያገናኛቸው አጎራ ብለን የምንጠራው ልታፈን ነው እኔ እኮ አደጋ ሊደርስብኝ ነው ብሎ ሰው እዛው ባለበት ሁኔታ ላይ ችግር የሚገጥመው እንደሆነ በማሰብ ከፍተኛ ውጥረት ውስጥ ከፍተኛ መቸገር ውስጥ የውስጥ መቸገር ውስጥ የሚገባበት አይነት የፍርሃት ሁኔታ እንደሆነም እንረዳለን። በጣም ብዙ ሀሳቦችን መጋራት ይቻላል። እነዚህ ሁኔታዎች ግን በተገቢነት ያልሆነ ፍርሃት ውስጥ አይነት ካላቸው እና ነጥለንም ስናያቸው በጣም ብዙዎች ስለሆኑ አሁን ስታነሳ እንደነበር ነጥለን ስናያቸው ቁጥር በጣም ብዙ ናቸው። እነዚህ ብቻ ናቸው ማለት አይደለም። ስፔሲፊክ ተብሎ የሚጠሩት እንደያውዱ እንደየክስተቱ እንደየሁኔታው የሚለያዩ ናቸው። ለነዚህ ተገቢ ያልሆኑ ፍርሃቶች ግን ምክንያቶች ምንድናቸው? መንስኤ ልናረጋቸው ምንችላቸው ነገሮች ምንድናቸው የሚለውን አብረን እንድናያይዘው ፈልጋለሁ። ፍርሃት ተፈጥሮ ምላሽ ነው። እንደውም ብዙ ጊዜ በሕክምና አጠራር ባለሙያዎችን በደንብ ይገልጹታልና የሜዲካል ላይ ያሉ ሰዎች እንመለሳለን። ጤና ይስጥልን። አብረተና ማንን በል ከየት ነው? እዶን ባለው ከፍነሰና ከየት? ከፍነሰና። እሺ ባነሳነው ርዕሰ ጉዳይ ላይ ተገቢ ያልሆነ ፍርሃት የሚል ነውና ሀሳብ ጥያቄ ካለዎት መቀጠል ይችላሉ። አይ ማለት እኔ የሚሰማኝ ስሜት በጣም አስቸጋሪ ነው። ለምሳሌ ማለት ራስን መጥራት፣ ራስን ማጥፋት ስሜቱን ከሰዎች በጣም ርቆ ለመሄድ በቃ ሰዎች በሌሉበት ቦታ መሆን ነው የምፈልገው። የሚሰማኝ ስሜት ማለት ነው ያለ መፈለግ ያለ መወደድ ወይም ዋጋ እንደሌለው አይነት ማለት ያው በህይወቴ ብዙ ነገር አጥቻለሁ ግን እንዴት እንደተፈጠረ አላውቅም። ማለት ብቸኛ መሆን ነው የሚያስደስተኝ። ከሰዎች ጋር ማለት እቀራረባለሁ፣ እግባባለሁ ግን ያው ምላሹ ጥሩ አይሆንም። ማለት ለሰው ልጅ የፈለገውን ያክል ጥሩ ብሆን ያው የሚሰጡኝ ፊሊንግ እንደዛ አይደለም እና በጣም የሚሰማኝ። ብዙ ጊዜ ምን ነገሮች ሲከሰቱ ነው እንደዚህ አይነት ስሜት የሚሰማውት? ብቻዬን ስሆን ማለት የተረጋጋ ስሜት ስሆንና ብቻዬን በምቀመጥበት ሰዓት ወይም ደግሞ ከምወዳቸው ሰዎች በዙሪያ ካሉ ሰዎች ጋር አውርቼ ከጨረስኩ በኋላ እንደዚህ ስሜት ይሰማኛል። እንቅልፍ አይወስደኝም። ምናልባት ደዋያችን ምን ያህል ጊዜ የሆኑት ይሆን እንዲህ አይነት ነገሮች ከተከሰቱ? ማለት መጀመሪያ 17 ዓመት እያደረጉኝ ነው ግን ይሄ እንቅልፍ ማጣት ምናምን አሁን አመት ነው። በቅርብ ጊዜ ሄደው ሕክምና አግኝተው ያውቃሉ? ሄደው አማክረው ያውቃሉ ባለሙያ? ጥሩ ስለደወሉልን በጣም እናመሰግናለን። ቀሪ ሀሳቦችን እንዲጋሩን ጋብዘንዎታል። ከኛ ጋር ይሁኑ። የሻምባሱ ታነሳ እንደነበር መንስኤዎቹ ምንድናቸው? ተገቢ ላልሆነ ፍርሃት የሚለውን ሀሳብ እውነት ነው። እንግዲህ ፍርሃት ተፈጥሯዊ ነገር ነው እያልን ነበር አይደለ? ስለዚህ ምንፈራው ተፈጥሮ ጭምር ነው፣ ምላሽ እየሰጠ ነውና ከሙያ ጋር እያነሳን ነበር። ለምሳሌ አንድ አካልን ቢያምህ አካልን ሲያምህ የሚሰማህ ምልክት ባለሙያዎች ምንድነው ብለው የሚሉት ምንድነው? ሂደት አከም ችግር አጋጥሟል እያለን ነው አይደለ? የሆነ የአካል ህመም ስሜት ሲሰማን ለዛ እኮ ነው ሆስፒታል ምን ሄደው። በስነ ልቦና አታያይም የሆነ ጉዳይ ሲያጋጥመን አካላችን ምላሽ ይሰጣል። የፍርሃትም ስሜት እንበለው ምንም እንበለው
ስለዚህ ለጉዳዩ የሰጠው ምላሽ ነው ማለት ነው ስለዚህ ምላሽ ተፈጥሯዊ ወይም ፍርሃት ተፈጥሯዊ ምላሽም ጭምር ነው ነገር ግን እንደ ተገቢ ባልሆነ መንገድ ሌሎች ሰዎች ላያስተናግዱበት ወይም ደግሞ ከሁኔታው አውድ ወጥተን እኛ በተለየ መንገድ የምንፈራበት ምክንያት ምንድነው የሚለው ነው ሐሳብ እናነሳውና አንደኛ ከስነ ህይወታዊ ምክንያቶች ጋር ማገናኘት እንችላለን ስነ ህይወታዊ ምክንያቶች ስንል ምንድነው አንዳንድ ጊዜ የፍርሃት ስሜታችን ነገሮችን በተለየ ሁኔታ ውስን ሁኔታዎችን በተለየ ሁኔታ እንድንፈራ የሚያደርገን ወይም ደግሞ ማህበራዊ ሁኔታ በተለየ ሁኔታ እንድንፈራ የሚያደርገን ችግር ያጋጥመኛ ብለን እንድንፈራ የሚያደርገን ከአንጎላችን ጋር የተገናኘ ከነርቮቻችን በተለይ እነዚህ መልእክት አመላላሽ የሚባሉት ከነሱ ጋር የተገናኘ ሁኔታዎች ሊኖሩ ይችላሉ ስለዚህ ስነ ህይወታዊ ምክንያቶች ይኖራሉ ከዛም ባለፈ ደግሞ ከቤተሰብ ጋር የተገናኘ በተለይ ከዚህ ማህበራዊ ሁኔታ ጋር የተገናኙ የፍርሃት አይነቶች በቤተሰብም ሁኔታዎች ሊመጡ ይችላሉ በቤተሰብ ውስጥ እንደዚህ ችግር ያለባቸው ሰዎች ካሉ ተመልካቻለን እንመለሳለን ሄሎ ጤና ይስጥልን አብሮ ይስጥልን ማንን በል ከየት ነው የደወሉልን ማስተዋል ከባሌ ሮቤ ባነሳ ነው ርዕሰ ጉዳይ ላይ የሚያጋሩን የሚጠይቁን ሐሳብ ካለ ይቀጥሉ ያው እኔ ሐሳቤን ለመግለጽ በሰው ፊት በጣም ነው የምፈራውና በቃ የሆነ ችግር ሲገጥመኝም ለሰዎች ለመናገር ፈራለሁ የሆነ ሰው ባደረገው ነገር እኔን ትስባልም ምን ያደረገው ብዬ ለመመለስ እንፈልጋለሁ ፈራለሁ ትምህርትም ተመርቄ ነበር ግን ኢንተርቪው ላይ ፈራለሁ በጣም በቃ እንቀጠቀጣለሁ ድምጼ እንቀጠቀጣል ላቤ ሁሉ ነው የሚመጣው እና ሐሳቤን በቃ ምንም መግለጽ አልችልም እንደዛ ከህፃንነት እድሜ ጋር ጥቂት ሐሳቦች ሊያጋሩን ይችላሉ ያስተዳደጉን ሁኔታ በሚመለከት ያስተዳደግን ሁኔታችን ገጠር ነው ያደኩት ግን በግልጽ እንድናወራ ብዙም አይፈቀድልንም ከቤተሰብ ጋርም አልነበረም ያደኩት ያው ትንሽ ጫና ነበረብኝ ከልጅነት ጀምሮ ነው ስራት እሺ ስለደወሉ እናመሰግናለን ቀሪ ሐሳቦችን ይከታተሉን ይሻምበው መቀጠል ይችላል እንግዲህ ምክንያቶችን ስነ ህይወታዊ ስነ ልቦናዊና አካባቢያዊ አድርገን መውሰድ እንችላለን ሙሉ አዳምና እንግዲህ ከስነ ህይወታዊ ጋር በተመለከተ ለእያንዳንዱ ነገር አእምሯችን ምላሽ የሚሰጠው ከአንጎላችን ጋር እና ከነዚህ ነርቭ ስርዓቶች ወይም ደግሞ ከቅሞች ጋር የሚገናኙ ጉዳዮች ይኖራሉና እነሱ እንዳንድ ገፊ ምክንያት ተወስዶ ይወሰዳሉ በዋናነት ግን አሁን ዛሬ ሁለት ነገሮች መሰረታዊ አድርገን ብንወስድ መልካም ነው አንደኛ ስነ ልቦናዊ ምክንያቶች ስንል እንግዲህ የልጅነታችን ታሪክ ምን ይመስላል አንተ አሁን ቀደም ብለህ ስታነሳ የነበረው ጥያቄዎች ሊኖሩ ይችላሉና አሁን ላለን የስነ ልቦና ሁኔታ አሁን ላለ ለራሳችን ግምት ወይም ለእያንዳንዱ የምንሰጠው ምላሽ ወይም ሰብእናችን የልጅነታችን ውጤትም ጭምር ነው ስለዚህ አስተዳደጋችን ምን ይመስል ነበር ለምሳሌ በልጅነታችን ስናድግ ከወላጆቻችን ጋር የነበረን እንክብካቤ የነበረን ቀረቤታ ምን ይመስል ነበር ፍቅርና እንክብካቤ ያገኘን ነው ወይስ የበታችነት ስሜት የተሰማን ዛቻና ማፍራሪያ የተሰጠን ወይስ በምን መንገድ ያደግነው የማንነታችን ስሜት ለራሳችን የሰጠነው ዋጋ ባደግንበት መንገድ ሊለካ ይችላል ለምሳሌ አሁን ማህበራዊ ሁኔታ የሚባለው ፍርሃት አሁን ላይ ሰዎችን እንፈራው ከዛም ባለፈ ደግሞ በሰው ፊት ላይ ስቀር በጣም ምረበሸው ከምን አንፃር ነው ለራሴ ዋጋ ካለመስጠት ይነሳል ያለ ለራሴ የምሰጠው ክብር ዝቅተኛ ነው አልችልም አቅም የለኝም ሰዎቹ ይገመግሙኛል ሌሎቹ ናቸው የተሻሉ ብዬ ስለማሰብ ጭምር ሊሆን ይችላል ይሄ ከየት ነው የመጣው ወደ ልጅነት ይወስዳል ከልጅነት ጀምሮ የተገነባህበት መንገድ ዋጋ ይኖረዋል ማለት ነው ከዛም ባለፈ የቤተሰብ ሁኔታ ደግሞ ምን ይመስላል የቤተሰብ ስንል እንግዲህ በተለይ በልጅነታችን ፍቅር ሳናገኝ እንክብካቤ ሳናገኝ ይልቁንስ በቤት ውስጥ ጭቅጭቅና ሌሎች ነገሮች የነበሩ ከሆነ በተለይ ደግሞ በቤተሰብ መካከል አለመስማማት ፍች መለያየት ከነበሩ የስነ ልቦና ጉዳቱን ከፍ ያደርገዋል ስለዚህ የስነ ልቦና ሁኔታዎች ዋጋ ይኖራቸዋል ከዚህ ጋር አያይዘን ሌላ ምናነሳው ምንድነው በልጅነት ላይ ያጋጠሙ ጠባሳዎች አሁን ብዙ ነገሮች እንፈራለን ለምን እንደፈራ ነው ብለን ስናስብ አእምሯችን ላይ የተቀመጡ ሌሎች ስሜቶች አሉ በልጅነታችን ላይ ያጋጠመን ነገር ጠቅልል አድርገን አስቀምጠናል ማለት ነው ለምሳሌ አንድ ህፃን ልጅ በህፃንነቱ አንድ ውሻ ቢነክሰው የነከሰው ውሻ ደግሞ ጥቁር ከሆነ ሁሉም ጥቁር ውሻ ክፉ ውሾች አድርጎ ሊያስብ ይችላል አእምሯችን ባንድ ስቴሪዮታይፕ የሚባለው ማለት ነው ሌሎችንም እንውሰድ አሁን እንደ ኤግዛምፕል ያነሳን እንደምሳሌ ያነሳን እንጂ ሌሎችንም በልጅነቶቻችን ላይ ያጋጠሙ ሁኔታዎች አሁን ላይም ስሜታችን በዛ መንገድ ሊቀረጽ ይችላል ሁኔታዎች እንዲያጋጥም ሊያደርገን ይችላል ሌላኛው በህይወታችን ላይ ከስነ ልቦና ጋር የሚገናኝ በህይወታችን ላይ ያጋጠሙን በጣም አሰቃቂ ክስተቶች ናቸው በህይወታችን ላይ በማህበራዊ ሁኔታችን ላይ ምን አይነት አደጋዎች ያጋጥመውናል ለምሳሌ ከአጎራፎቢያ ጋር ያሉት መረጃዎች ምን ያሳያሉ መሰለኝ ማለት
ብዙውን ጊዜ በተለይ ከአጎራፎቢያ ጋር ያለ ህመም የሚከሰትባቸው ሰዎች በሆነ በአንድም በተለያየ አጋጣሚ የሽብር ጥቃት አጋጥሟቸዋል ወይም ደግሞ የሆነ ችግር አጋጥሟቸዋል ከዛ በኋላ ሁሌ ይፈራሉ አደባባይ መውጣት ይፈራሉ ስለዚህ ምንድነው ማለት ነው በህይወታችን ላይ አንድ ጊዜ አደጋ ካጋጠመን ክስተት ካጋጠመን ያን ክስተት ሁሌ አይምሯችን ላይ እናስቀምጠዋለንና በጣም ጥሩ እንመለስበታለን ሐሳቡን ጤና ይስጥልን ማንን በል ከየት ነው ባነሳ ነው ተገቢ ያልሆነ ፍርሃት በሚል ርዕሰ ጉዳይ ላይ ሐሳብ አስተያየት ጥያቄ ካለዎት ይቀጥሉ ሐሳብ ነው ጋታሚ ባለቤት ያለች በሆነ አሁን የፕሮፌሽን ጋር ተያይዘው የሆነ አንዳንድ የሰድንስን የመሳሪያ ሴቶች በቀላሉ የዛኔ በጣም ተደነግጣለች ራሷን እስከ መሳት ድረስ የምትደርስበት አጋጣሚ አለ እና ይቀጥሉ ይደርሳል እና በቃ የተለያየ ነገር ለዚህ ሰው ታመምን ሰውም እንደዚህ የሆነ ወዳጅ ዘመድ ሆነ ጓደኛ የሚያካሪ ሰው ካንቶ ሞተም ሲባል በተመሳሳይ በጣም የመደንገጥ ስሜት አላት የተለያየ በጸባይ ሞክራ ነበር ግን ከዚህ ሁሉ ችግር ለማገገም ወይም ለመመለስ የቻለችበት አጋጣሚ የለምና በአጋጣሚ እናንተን ፕሮግራም ስመለከት ነው እንደዚህ ያለ እስቲ መፍትሄ ካለ ቢሆን እናንተ ለመደወል የፈለጉት ስንት ጊዜ ይሆናል እንዲህ አይነት ስሜቶችን እንዲህ አይነት ሁኔታዎችን ማስተናገድ የቻሉት ስንት ጊዜ ይሆናል በቃ ያው አንድ አመት ከምናምን ጀምሮ በቃ ካንዳ እንደዚህ በደንብ እየባሰ ሲመጣ ካንዳ አመት ጀምሮ ነው ለመነሻው ምክንያት ሊሆኑ ይችላሉ ብሎ የሚያስባቸው ነገሮች አሉ የዛሬ አንድ አመት ወይ ከአንድ አመት በፊት ለመነሻው ወይም ለዚህ ለድንጋጤው ምክንያት ይሆናል ብዬ የምለው የለኝም የድንሷን ምንድነው እንደዚህ ግን ልትሆኝ የቻልሽበት ምክንያት ቢስጠይቃት በቃ ምንም ምክንያት የለኝም ነው ምክንያቱም ፈራሱ ምክንያታዊ አይደለችም እንደዚህ እንኳንበት እሺ ስለደወሉልን በጣም እናመሰግናለን ቀሪ ሐሳቦች እንዲከታተሉን ጋብዘውናል ምላሻችን እንጋራለን ስታነሳ እንደነበር የሻምባው ይህ ተገቢ ያልሆነ ፍርሃት የተለያዩ ምክንያቶች ይኖሩታል ስነ ልቦናዊ የተፈጥሮ አጋላጭነት ብለን የምንጠራቸው በተለይ ካንጎል አሰራሮቻችን ይሄ አንጎላዊ የመረጃ ልውውጦቹ ወዲያው መልስን የሚመልሱበት መንገድ አስተዳደጋችን ከዚህ በተጨማሪ ነገሮችን ክስተቶችን የተረዳንበት የተረጎምንበት አውድ አንድን ክስተት በቃ ምናይበት ሁኔታ ለምሳሌ አንዳንዱ ከአሉታዊ አስተሳሰብ የተነሳ አንዳንድ ሰው ምን ሊያስብ ይችላል ዓለም መጥፎ ናት ሊል ይችላል ሰው መጥፎ ነው ሊል ይችላል እና ሰው መጥፎ ነው ብሎ ያሰበ ሰው መፍራት ሊጀምር ይችላል ዓለም በሙሉ በቃ የሆነ ችግር ያለባት ናት ስለዚህ ችግር ያለባት ስለሆነች እኔን ታስደነግጠኛለች ታስፈራኛለች ብሎ ሊያስብ ይችላል ስለዚህ አሉታዊ አስተሳሰቦቻችን ለመሸሽና ለመራቅ በመናደርገው ሂደት ውስጥ ከመሸሽ ይልቅ ፍርሃት ውስጥ እንድንገባ ሊያደርገን ይችላል አዙሪት ውስጥ እንገባለን ማለት ነው እየቆየን እዛው በቀደም ተከተል በጊዜ ሂደት የፈራነው ነገር ከመሸሽና ከመራቅ ይልቅ በዛ በፈራነው ነገር ፍርሃት ውስጥ እና ክል ውስጥ እንድንኖር የሚያደርጉ መንስኤዎች ይኖራሉ ሰፊ ሐሳቦች ናቸው እንደ ቤተሰብ እንደ ሁኔታ እንደ ግል እንደ ስነ ልቦና የሚታዩ ነገሮች ይኖራሉ እንደ ምክንያትነት እንደ መንስኤነት ግን ይጠቀሳሉ ክቡራትና ክቡራን ተመልካቾቻችን በእያላችሁበት ህይወት ገጾ ዝግጅታችን ወደ እናንተ ያደረሰን የሚገኘው ሐሳቦችን እየተጋራን ነው ከኛ ጋር ስለሆናችሁ እጅግ ከልብ እናመሰግናለን ተመልካቻለን እናስተናግዳለን ጤና ይስጥልን ማንን በል ከየት ነው ታደለ ከሰሜናቸው ሐሳቦትን ባነሳ ነው ርዕሰ ጉዳይ ላይ መቀጠል ይችላሉ እኔ ገጾች ህይወቴ እናመሰግናለን ህይወቴ አሁን ከ11ኛ ክላስ ነበሩ ግን አሁን ገጠር ትምህርት ነበር አቋረጥ አሁን ግን አይምሮዬ በጣም እየተበላሸ ነው በቃ ማወቁ ስልኮት የተወሰነ እያስቸገረን ይገኛል
ተንቀሳቅሰው ሊያወሩን ይሞክሩ እስኪ ተመልካቻችን ይሰማናል ይቀጥሉ አሁን እና ሃይምሮዬ በጣም እየተጨናነቀብኝ ነው ምን ማታ ራሱ የሃይምሮ ጭንቀት መጥፋት ማለት አድረው ሙሉ ግን ምን ሊሰጥ ይችላል ምን ስሜት ነው የሚሰማውት እስኪ እንገሩን የተወሰኑ መገለጫ የሚሏቸው ነገር ምን ስሜት ይሰማውታል በፊት እስከ ምናልባት ቴሌቪዥን ካለ ከአካባቢው ቴሌቪዥን ይዝጉትና ሐሳቦትን ይግለጹልን አንድ እስከ ምንም በቃ ያሁን ተበላቸው ትምህርት አቋራጥኝ ተዘወረቀ ግን ያለው ትምህርት በጣም እየተበላሽና አይምሮ አርሳት ጨናንክ ብቻ ነው ተመልካቻችን ድምጽዎት በአግባቡ እየተሰማን አይደለም በነገራችን ድጋሚ እስኪ ይሞክሩልን እናመሰግናለን ያው ስልክ አንዳንዴ ተግባቦታችን በአግባቡ እንዳይሄድ ያደርጋልና ተመልካቻችንም በደንብ እየተረዳናቸው ያዳመጥናቸው ስላልሆነ ያው ስልካችንን ተቋርጧል ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን ወደ እናንተ እያደረስን እንገኛለን ካፍታ ቆይታ በኋላ ተመልሰን እንገናኛለን ቀሪ ሐሳቦችን እንጋራለን ከኛ ጋር ሁኑ የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች መልሰን ተገናኝተናል ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን ወደ እናንተ እያደረስን የሚገኘው እናንተም ደግሞ ጊዜ ሰጣችሁ እየተከታተላችሁን እንደሆነ ተስፋ አድርገናል እየተሳተፋችሁም ስለሆነ ከልብ ነው ምናመሰግነው ቀሪ ሐሳቦችን እንድትጋሩ ያክብሮት ግብዣችን ነው ይሻምባው ስናነሳ እንደነበረው ይህ የተገቢ ያልሆነ ፍርሃት የራሱ አይነቶች መንስኤዎች እንዳሉት ይታወቃልና ነገር ግን የተለያዩ ምልክቶች ደግሞ ይኖራሉ በተለይ ስነ ልቦናዊ ስነ አእምሮአዊ ብለን የምንጠራቸው ነገሮች ምልክታቸው አንዱ ከሌላኛው የሚጋሩበትም የሚለያዩበትም መንገድ ይኖራልና ፍርሃትም እንደ ፍርሃትነቱ ተገቢ ያልሆነ ፍርሃት ብለን ስንጠራ ደግሞ በራሱ መንገድ እክል ባለው ሁኔታ ተጽዕኖ በሚፈጥር የዕለት ተዕለት ህይወትን የስነ ልቦና ስሪትን የሰብዕና ሁኔታን የማህበራዊ አውዳችን በሚያዛባ መልኩ የሚከሰቱ የራሱ ምልክቶች ስለሚኖሩ ምን መገለጫዎች ምን ምልክቶችን እንደ መነሻ እንደ ማሳያ መጠቀም ይቻላል መልካም እንግዲህ ቀደም ብለን ስናነሳቸው እንደነበረው በህይወታችን ላይ በተደጋጋሚ ባጋጠመ በማህበራዊ ሁኔታችን ላይ ባለን ተጋላጭነትም ሁኔታዎች ሊያጋጥሙ ይችላሉ ስለዚህ ፍርሃት ውስጥ ነን አይደለም ከሆነ ፍርሃት ውስጥ አሁን ከምናነሳቸው የፍርሃት ተገቢ ካልሆነ ፍርሃት ውስጥ ነን አይደለም የሚለው ነገር በምልክት ነው ልናውቀው የሚችለውና ምልክቶቹ ደግሞ አካላዊ ምልክት አለ ልቦናዊ ምልክት አለ ከዛ በተግባር ደግሞ ምን ገልጻቸው ነገሮች ሊኖሩ ይችላሉ ስለዚህ ህመም ነው ለማለት ወይም ነው ችግር ነው ለማለት የፍርሃቱ መጠን ከልክ በላይ መሆን አለበት ከልክ በላይ ተገቢ ባልሆነ መንገድና ያ ነገር ለረጅም ጊዜ ከኛ ጋር ከቆየ ቢያንስ ከ6 ወር ባላነሰ ከኛ ጋር የቆየ ከሆነ አንዱ ማሳያ ነው ፍርሃት ነው የፍርሃት ህመም ነው የሚለው ነገር ለማሳየት ነው ከዛም በተጨማሪ ምካታው ያለ መሆን ነው የምንፈራበት ጉዳይና እኛ የምንሰጠው ምላሽ ተገቢነት የለውም አንድ ሁኔታ ውስጥ ለመገኘት አንድ አለቃን ለማናገር ወይም በሆነ ቦታ ላይ እኛ ጋር ያለውን ሐሳብ ለሰዎቹ ለመስጠት እና እኛ ከኛ የሚጠበቀው ነገርና ወይም ሁኔታው የፈጠረውና እኛ የምንፈራው መጠን ተመጣጣኝ አይደለም ምክንያታዊ አይደለም የሚባለው ለዛ ነው አይደል ከእድሜያችን አንፃር ከኛ ከሚጠበቀው አንፃር ምክንያታዊ አይደለም ከዛ በተጨማሪ ሁሌ ሽሽ ላይ ነው ያለ ነው ማለት አንጋፈጠው
ለምሳሌ ስብሰባ የምናቀርበው ነገር ካለ በፍጹም አንገኝም ሌላ ሰው ነው ልንወስን የምንችለው ከሊያቀርብ ልንል እንችላለን የሆነ ሰው እንኳን በአካል ማናገር የምንፈልግ ከሆነ በሰው ነው ምንልከው በመልእክተኛ ሊሆን ይችላል ልናረግ የምንችለው ቀደም ብለን ያነሳናቸው ብዙ አይነት የፍርሃት አይነቶች አሉ አይደለ የፍርሃት አይነቶች ለምሳሌ በትራንስፖርት ከሆነ መሄድ አልፈልግም አደባባይ ቦታ ከሆነ መሄድ አልፈልግም ስለዚህ እያንዳንዱ ቦታ ላይ ነገሮች መጋፈጥ አልፈልግም ስለዚህ ሁሌ መሸሸን ያለው ፍርሃት ከሚፈጥርብኝ ነገር ላይ ሁሌ ሸሻለሁ ፍርሃት ደግሞ ከሸሻው ሁሌ ያደገ ነው የሚሄደው ከፍ እያለ ነው የሚሄደው እንዲያ ነገሮች ሁሉ ይፈጠራል ከዛ በተጨማሪ ግን በእለት ተለት ህይወታችን ላይ በአጠቃላይ ህይወታችን ላይ ችግር እየፈጠረ እንደሆነ ታሰብነው ተመልካቻለን እንመለሳለን መልካም ጤና ይስጥልን ጤና ይስጥልን አብሮስተን ማንን በል ከየት ነው ሀብታሙ ነኝ አዲስ አበባ ባነሳነው ርዕሰ ጉዳይ ላይ ሐሳብ ጥያቄ ካለዎት መቀጠል ይችላሉ አዎ በመጀመሪያ ፕሮግራም ያለኝን አክብሮት መግለጽ ፈልጋለሁ በጣም የምታቀርቧቸው ፕሮግራሞች እጅግ በጣም አስተማሪ የሆኑ ናቸው አሁን ግን በዛሬው ፕሮግራም ላይ አንድ አስተያየት ለመስጠት ፈልጌ ነው እሺ እኔ የመንግስት ሰራተኛ ነኝ ትንሽ ኃላፊነት ቦታ ነበርና አንዳንድ ከፍተኛ የመንግስት ባለስልጣኖች አካባቢ አንዳንድ ከፍተኛ የመንግስት ኃላፊዎች አካባቢ ስንቀርብ መጀመሪያ ላይ በምንነጋገራቸው ነገሮች ላይ ይቀጥሉ የሆነ የተዛቡ ነገሮችን በሚቀርብበት ሰዓት የተወሰነ እኔን የሚነካ ነገር እስከሚመጣ ይቀጥሉ ሐሳቡን ይቀጥሉ የሆነ የፍርሃት አይነት ነው ከዛ በኋላ ግን ትንሽ እኔን የሚነካ ነገር ከፍተኛ ባለስልጣኖችም ከተነገረ ከበቂ በላይ ከሚፈለገው በላይ ራሴን የመግለጽ የዛን ሰውዬም ቻሌንጅ የማድረግ የመግለጽ በጣም እየጨመረ ይመጣና እኔም በማልረዳው መልኩ እነሱንም በሚያስደነግጠው መልኩ ራሴን የመግለጽ ፓወር አለኝና ይሄ ከምንድነው የመጀመሪያዋ ለምንድነው ሌላ አይነት እኔ እስከምነካ ድረስ ወይ ደግሞ ያ ነገር ወደኔ እስከሚመጣ ድረስ በጣም እንትን ባለ መልኩ ፍርሃት በተሞላው መልኩ እንዲጠብቅ የሚያደርገኝ ምንድነው ለማለት ነው ይሄንን በተደጋጋሚ ነው ወይስ አልፎ አልፎ ነው የሚከሰተው እንዲህ አይነት ስሜቶ እንዲህ አይነት ሐሳቦ እንደየ ኃላፊዎች ይገለጻል ለምሳሌ በሚድል አካባቢ እንደዛ አይነት ነገሮች ኖርማል ናቸው በከፍተኛ ቦታ ለምሳሌ በሚኒስትር ዴታ ደረጃ በዋና ዳይሬክተር ደረጃ አካባቢ አንዳንድ ነገሮች ተከስተው በምንቀርብበት ሰዓት ነው ይሄ በብዛት የሚታየው እንጂ ሚድል ላይ ብዙም እንትን የለውም ጥሩ ስለደወሉልን በጣም ከልብ እናመሰግናለን ቀሪ ሐሳቦችን እንዲጋሩን እንጋብዞታለን እሺ የሻምበው በመልክትነት ያነሳቸው ያሉ ነገሮች አሉ እንዴው በመሰረታዊነት በስሜት በአይምሮ በአካል በድርጊት በማህበራዊ አውዳችንም ነገሮችን የምናይበት መገለጫ ይኖራልና ጠቅልል ባለ ሁኔታ ማለት ዛሬ ያነሳን ያለነው ራሱን ችሎ ማህበራዊ ማህበራዊ ሁኔታ ፍራትን ያነሳን ነበር አግሮፎቢያን ያነሳን ነበርና ምልክቶችም እንደ ሁኔታዎች ይለያያሉ ለምሳሌ አሁን ከአግሮፎቢያ ጋር ከሚባለው ጋር ምንድነው የሚያደርገው ሁሌ ከቤት እንዳትወጣ ሊያደርግ ይችላል ማህበራዊ ከዋኔ ወዳሉበት ወይም ደግሞ አደጋ ያጋጥመኛ ብለ ወደ ምታስበት ቦታ ትሄድም ቤት ላይ ትሆናለህ ሌሎች ፎቢያዎች ወይ ሌሎች ፍራቶችም ከሆነ ሁሌ ወደ እንደዛ ነገር እንዳትሄድ ነው የሚያደርገው ማህበራዊ ሁኔታን ሁሌ ሊጎዳ ይችላልና ስለዚህ አጠቃላይ ምልክቶችን ለረጅም ጊዜ መቆየት ያስፈልጋል ነገር ግን የቀን ተቀን ህይወታችን እየጎዳን ከሆነና ሁሌ እየሸሸን ከሆነና የተለየ ስሜት ምክንያታዊ ባለ መንገድ እየተሰማን ከሆነ ማየት ተገቢ ነው ብያስባለሁ ካለን ሰዓት በጣም ጥሩ ነው ያነሳው በተለይ እንደ ተጋላጭነት መጠኑም ምልክቶቹ ምናሳያቸው ነገሮች ይለያያሉ ግን ተገቢነት በሌለው ሁኔታ በእድሜም በጾታም ልዩነት ይኖረዋል በተለይ በእድሜ ጋር ተያይዞ ህፃናት በተፈጥሮም የሆነ ነገር ሊፈሩት ይችላሉ ለምን ለዛ ነገር ያላቸው ግንዛቤ ግምት አረዳድ እይታ ልምምድ በአጠቃላይ
ከኤክስፒሪየንስድ ከሆነው ሰው ወይም ደግሞ በልምድና በህይወት ከተጓዘው ብዙ ዘመናትን ካለፈው ሰው ጋር ስለሚለያዩ አሁን ህፃናትን ጨለማ ይፈራሉ አይደል? ለምን ፈሩ አንላቸውም። በቃ ህፃን ያንን ክስተት ይፈሩታል። የሆነን ድምጽ ሊፈሩት ይችላል። ወዲያው ድብቅ እስከ ማለት ድረስ ይደርሳሉ። ከሰው ጋር እየሄዱ አንድ ነገር ይፈሩታል። ስትሬንጅ የሆነ ነገር እንግዳ ነገር ሲያጋጥማቸው እንኳን ቶሎ ከመቅረብ ይቆጠባሉ። እነዚህ የሚጠበቁ ነገሮች አሉ። ነገር ግን እያደጉ መጥተው ተገቢ ባልሆነ ሁኔታ ሲያድጉ ወይም ችግር ሲፈጥሩ ተገቢ ያልሆነ ነገር ለማስተናገድ እንደ መነሻ የመሆን አቅም ይኖረዋል። ከጾታ አንጻርስ እንደው ማን ነው የበለጠ ተጋላጭ የሚለውን አሳይተን እንደው ጉዳቱስ ምንድነው የሚለውን ደግሞ በዛው አብረን አስተሳሰረን እናየዋለን። ጥሩ እንግዲህ በተለይ ፍርሃት ነው ህመም ነው ለማለት እንዳልነሳው አንተ እድሜ መሰረታዊ ነገሮች ናቸው። ለምሳሌ እንደዚህ አሁን ከፍርሃት ጋር የተገናኙ ጉዳዮች በተለይ ከ11 ዓመት ከ12 ዓመት ጀምሮ በተለይ ከ15 ዓመት እስከ 25 ዓመት ባሉት ላይ በብዛት ሊስተዋል የሚችል ነውና ማህበራዊ ሁኔታ ፍርሃት አለበት የምትለው አንተ አንድ ህፃን ልጅ አይደለም። አንድ ህፃን ልጅ ተገቢ ነው መፍራቱ፣ ግን ከፍ እያለ ከሄደ እና እድሜው ከ10ዎቹ በኋላ ከሆነ የሚጀምርበት ወቅትም በዛ መንገድ ነው። ከዛም ባለፈ በሴቶች ላይ ከፍ ያለ እንደው ከ2 ከ3 እጥፍ በላይ ሴቶች ላይ በደንብ ይታያልና አንድ የስሜት ህመም ስለሆነ ከስሜት ጋር የሚገናኝ ስለሆነ ከስሜት ጋር የተገናኙ ከጭንቀት ጋር የተገናኘ ህመም ነውና ብዙ ጊዜ ሴቶች ላይ ጎላ ብሎ ይታያል። ጥሩ ነው ያነሳው። በተለይ ሴትነት ብዙ ጊዜ በስነ ልቦና አውድ ሲታይ ሴንሲቲቪቲ ለነገሮች ወዲያው ምላሽ የመስጠት ጠባይ ይኖራል። ከሴት ቢለያይም እንኳን በአብዛኛው ግን በጋራ የሚታየው ሴንሲቲቭ መሆን። አሁን አንድ የሆነ ችግር ቢፈጠር አንድ ክስተት አንድ አውድ ላይ እንኳን ለነገሮች ወንድና ሴት የሚሰጡት ምላሽ ሊለያይ ይችላል። ወዲያው ስሜትን መጋራት ስሜትን ማስተጋባት ለታየው ነገር ወዲያው የምንሰጠው ነገር በሴትና በወንድ መካከል ልዩነት ይኖራል። ያው የክስተቱ የአውዱ ዲፊከልቲ ወይም ደግሞ ክብደት እንዳለው ነው። ግን ሴትነት በራሱ ሴንሲቲቪቲ ይኖራል። ለዛ ደግሞ የፍርሃትን መጠን የመጨመር አውድ ይኖራል። ያ ማለት ሴቶች በሙሉ ፈሪ ናቸው ወይ ደግሞ ምናምን ማለት አይደለም። እንዲህ አይነት ድምዳሜ በስነ ልቦና አውድ የለም። ግን ከጾታ አንጻር ስናይ እንዲህ አይነት የተገቢ ያልሆነ ፍርሃት ውስጥ እንኳን የምናየው በብዛት ሴትነት ሴቶች የተጋለጡ መሆናቸው ነው። ጉዳቶች ይኖሩታልና ሻምባው ጉዳቶቹን አይተን በዛው ግን እንደው ከጊዜ አንጻርም ደግሞ ለመጠቀም እንዲያመቸን እንዴት ነው የምናከመው እንዴት ነው የምንከላከለው የሚለውን ተያያዥ ሐሳብ አንስተን ተመልካቾቻችንም የተለያዩ ኬዞችን አቅርበዋል፣ አድምጠናቸዋል፣ አጋርተውናል። በጣም እናመሰግናልና ይሄንን አብረን እናየው። ጉዳቱ እንግዲህ ፍርሃቱ ተገቢ ስላልሆነ በተለያየ በስነ ልቦናችን ላይ በአካላችን ላይ በአእምሮ ጤናችን ላይ ብዙ ችግሮችን ይፈጠራልና አንደኛው እንግዲህ ጭንቀት ስለሆነ ወይ ጭንቀት ህመም ስለሆነ የሰውነታችን ስርዓተ ሂደትም ያዛባዋል። ስለዚህ ለምሳሌ የልብ ምታችን ጤናማ አይደለም የሆነው በዛን ጭንቀቱ ወይም ፍርሃቱ ባጋጠመን ሁኔታ ላይና ብዙ ጊዜ ደግሞ እነዚህ ማይተላለፉ የሚባሉ በሽታ ህመሞች የሚከሰቱት አንዳንድ ጊዜ ከዚህ ስሜትን ተገቢ ባልሆነ መንገድ ከማስተናገድ ጋርም ይገናኛል። በዋናነት ግን ማህበራዊ መስተጋብራችን በጣም በእጅጉ የሚጎዳ ነው። ለምሳሌ ብዙ ጊዜ ፍርሃት ካለብን በሰዎች ፊት መቅረብ ካልቻልን እና ብዙ ጊዜ ማህበራዊ ሁኔታዎችን ካልከወነ መስተጋብራችን በጣም እየተጎዳ ሊመጣ ይችላል። ከዛም ባለፈ አእምሮ ጤናችን ጋርም ይገናኛል። ራሱን ችሎ አንዱ የአእምሮ መታወክ ነው። ከዛም ባለፈ ግን በጣም ስለሰደደ ጭንቀትና ድብርትም ሊያጋለጥ ይችላል። እንዲሁም ከስኬት ጋር ደግሞ ብናገናኘው ሙሉ አዳም ለምሳሌ አንድ ሰው ማህበራዊ ሁኔታ ፍርሃት ካለው ፕሬዘንቴሽን ኖርበት ወይም ደግሞ ሰዎችን ቀርቦ ራሱን ገልጦ ምን ብሎ ራሱን ከፍ አድርጎ ነው አይደል ነገሮች ማከወን የሚገባው። ስለዚህ በዚህ ምክንያት ሰው ስኬታማ ሳይሆን ሊቀር ይችላል። ሰዎች ጋር ተገናኝቶ የሚያስፈልጉት ነገሮችን ሐሳብ ተቃይሮ ሊሆን ይችላል። ስለዚህ በግለሰብ ደረጃ እንደ ግለሰብ ለራሱ የሚሰጠው ግምት በጣም ዝቅ በማድረግ ነገ የህይወቱን አላማውን እንዳያከናውን ሁሉ ሊያደግ የሚችለውና ጉዳቶቹ በጣም ሰፊ ናቸው። በስነ ልቦና ሁኔታዎችንም እንግዲህ ህክምናው የፍርሃት ዋና ህክምናው ሁለት ህክምናዎችን እናነሳለን። የስነ ልቦና ህክምናዎችን የመድኃኒት ህክምና ራሱን ችሏል በባለሙያ የሚሰጥ መድኃኒት ያስፈልገው አያስፈልገው የሚለው ከዚህ ቀደም ብለን ከአንጎል ጋር አሰራር ጋር አያይዘን አይደለ እነዛ ጋር የተገናኙ ከሆነ ከመድኃኒት ጋር የሚገናኙ ህክምናዎች አሉ። ወደ ስነ ልቦና ህክምና ግን የመጋፈጥ ህክምናና የአስተሳሰብ ባህሪ ህክምና ይባላል። የመጋፈጥ ህክምና ምንድነው? የሚያስፈሩን ነገሮች አደጋ ላይ ያስከትሉብን በሚችለው መንገድ መጋፈጥ ነው። ኤክስፖዠር ቴራፒ ይባላል። ለምሳሌ ሊፍት እየፈራን ነው አይደለ? ሊፍት አልወጣም ከሚልቅ ሊፍቱን መጀመሪያ ከሰዎች ጋር ሆኖ ይችላል። ከዛ በኋላ ከሰዎች ጋር አሁን ሰው ፈራለሁ ይያልና አይደለ? ከሰዎች ጋር መቅረብን መለማመድ። ዛሬ እየፈራው ነው አለቃዬ ማናገር አልቻልኩም ወይም ደግሞ ሰው ፊት ላይ ቀርቤ እንደዚህ ማድረግ አልቻልኩም የሚለው ነገር ያሰብነ እየሸሸን ያለ ነው። ስለዚህ መሸሽን አቁመን ነገሮችን መጋፈጥ ደግሞ ሁለት ደረጃዎች አሉት ማዳም። አንዳንድ ጊዜ ፊት ለፊት ያው ይለይል ማለት ነው። ፍሎዲንግ ይባላል በማየው መግባት ውስጥ ግባ ማለት ነው። እና ይሄኛው ግን ምናልባት አደጋ ደግሞ ሊያስከትል ስለሚችል ጥንቃቄ ያስፈልጋል። በዋናነት ግን ሲስተማቲክ የሆነው ቀስ በቀስ ያጎለበቱ ያገለጉበቱ
ነገሮችን እንዲጋፈጣቸው ማድረጉ ተገቢነት አለው ስለዚህ መጋፈጡ ማየቱ ምክንያቱም ያየው ነው አይደለ ሲጋፈጥ ለውጥ ያመጣ ነው ጉዳት ያስከተለበት አይደለም ስለዚህ ወደ ምን ይወስደዋል ማለት ነው ወደ አስተሳሰብ ባህሪ ህክምና ይወስደዋል አስተሳሰብ ባህሪ ህክምና ማለት ደግሞ ማለት ነው የነበረውን አስተሳሰብና እምነት እንዲቀይር ማድረግ ነው ማለት አሁን የሆነ ነገር በተለየ መንገድ የፈራኸው አደጋ ያጋጥመኛል ይጎዳኛል ብለን አስበህ ነው አይደለ ግን ይጎዳህ አይደለም ነገሮች የተከሰቱ አይደለም አንዴ ነገሮች ስለተከሰቱ ሁሌ ይከሰታሉ ብለን ያሰብነ ነው ግን ከእውነታው ውጭ ነው የሆነው ለሰዎቹ ያን ዓለም እየኖሩት ነው እኔ የፈጠርኩት እምነትና አመለካከት ነው እንጂ እውነታው ዓለም ግን እንደዛ አይደለም ስለዚህ ምን ማድረግ ያስፈልጋል እይታውን እምነቱን ያለውን አቋም ነገሮችን ካስቀየርነ ከተረዳና ከቀየረ በኋላ በተግባር ደግሞ መግለጽ ያስፈልጋል በተግባር ደግሞ ያን ነገር ማስገድ ያስፈልጋልና ከዚህ ጋር ያያይዘን ሙሉ አዳም የደወሉ ደዋዮች ስለነበሩ እያስተዋወሰ ብናነሳቸው ልካም ነው ጌታቸው የተባሉ ተመልካቻችን ከጎንደር በተለይ ስብሰባ ጋር በተገናኘ ቢሮ ላይ ተጠርቶ ሐሳብን ለመግለጽ በተለይ አንድ አመት ከ6 ወር አካባቢ ሆኖኛል እንዲህ አይነቱ ስሜት ብለዋልና በተለይ ስላነሳው ይሄ አንድ ነገሮችን መልመድ በጣም ለማመድ ያን ክህሎት ያንን አስተሳሰብና ለዛ ጉዳይ የሰጠነውን የአይምሮ ሁኔታችን የሐሳብ ለውጦችን ማይንድ ሽፍት ማድረግ ይጠይቃል ማይንድ ሽፍት ወይም ደግሞ ሪስትራክቸር ማድረግ ለነገሩ የሰጠውን የአእምሮ ስሪት ወይም ያስተሳሰብ ውቅረት ቀይረን ወደሚፈልገው ነገር መምጣት ይቻላል እነዚህ ነገሮች የመጡበት መነሻ ነገር ግን መታወቅ መቻል አለበት እኛ እንድንፈራ ያደረገን መነሻው ምንድነው ጥፋት ነው የሆነ ክስተት ነው ለሰዎች ጋር ያለን መስተጋብር ነው ለሁኔታው የሰጠነው ክብደት ነው የሚለው ነገር ማስተዋወል አስፈላጊ ነው ነገር ግን ስታነሳ እንደነበረው በጊዜ ሂደት እየተለማመድናቸው በክሎት ባስተሳሰብ ውቅረት የምናመጣቸው እንደሆነ ይታወቃል ኤዶም ከፍኖተ ሰላም ደግሞ በተለይ ይሄ ብዙ ጊዜ ከእንቅልፍ አጣለው 17 አመት ጀምሮ እንዲህ አይነት ነገሮች ተከስተዋል በተለይ ከአንድ አመት ጀምሮ ደግሞ እንቅልፍ የማጣት ሁኔታ አለ ያለ መወደድ አይነት ይሄ በጣም ትልቅ ሌላ ርዕሰ ጉዳይ ነው በነገራችን አልወደድም የሚሉ ነገሮች እና ብዙ ያጣዋቸው ነገሮች አሉ አጥቻለሁ ብዙ የሚሉ ወደ ኋላ ሄደው ማስተዋል ያለባቸው ነገር ሊኖር ይችላል ግን እዚህ ላይ አንድ ሐሳብ ብታነሳ ጠቅለል ያለ ሐሳብ ደስ ይለኛል መልካም እንግዲህ አሁን ካነሳነው ጉዳይ ጋር የተገናኙ ጉዳዮችን በደም ማየት አንደኛ ይህ ችግር እንደሆነ ከታሰበ ባለሙያ ማግኘት ተገቢ ነው ባለሙያ በቅርበት የስነልቦና ባለሙያዎችን የአእምሮ ሐኪም ባለሙያዎችን አግኝቶ ጉዳዮችን በደንብ መነጋገር ያስፈልጋል ከዛም ባለፈ ደግሞ ለጊዜው ራስን መታጸናበት መታይበት መንገድ ሊኖር ይችላልና ለምሳሌ ከህታችን ጋር በተገናኘ እንዳነሳው ለረጅም ጊዜ እንቅልፍ ማጣት ለረጅም ጊዜ በታችነት ስሜት እየተሰማ ከሆነ ባለሙያ ማግኘትም ያስፈልጋል የድብርት ስሜት እየተሰማን ከሆነ ለራሳችን ጥሩ ግምት እየተሰጠን ካልሆነ ቀርብ ብሎ ባለሙያ ማግኘት ምን አይነት ስሜት ነው እየተሰማን ያለው ለምን ያ ነገር ተፈጠረ የሚለውን በቅርበት ባለሙያ ጋር በደንብ መታየት ቢገባ ከዛ ውጭ ግን እንደው ራስ ያነሱልን ደዋያችን በተመለከተ ነገሮችንም ካውንታዊ አመለካከት ጀምሮ ራስን በመፈተሽ በጎይታዎችን መፍጠር በህይወቴ ውስጥ ያሉ በጎ ነገሮች ምንድናቸው ያጋጣሚ ችግር ምንድነው መፍቻ መንገዱስ ምንድነው የሚሉትን በጎ አጋጣሚዎችን በመጠቀም ነገሮችን ማስኬድ ያስፈልጋል ተመልካቻችን በተለይም ሲያነሱልን እንደነበረ የህክምና ክትትል እንደሞከሩ ነግረውናልና በዛው የተሻለውን ነገር ሙያዊ በሆነ ሁኔታ ሰፊ ሐሳቦችን ስላነሱ እየተጋሩ ነገር ግን ትልቁ አቅም ደግሞ እኛ ጋር ስለሆነ ያለው ከራሱ ከግለሰብ ጋር ያንን አቅሞቻችን ልምምዶቻችን ያ ኑሮ ሁኔታችን ነገሮች የምናይበትን ነገር በማስተካከል አንዳንድ ከውስጥ የሚሰሙን ስሜት ከውጭ የሚመጡ ተጽዕኖዎችን መቋቋምና ማለፍ የሚቻልባቸው ነገሮች ይኖራሉ ከባሌ ሮቤም የደወሉልን ደዋያችን አሉ በተለይ ተመር ያለው ተጨርሽ ያለው ጥያቄ ኢንተርቪው ለማድረግ እንኳን በቃ አፈራለሁ ደነግጣለሁ በሰዎች ፊት ሐሳቤን ለመግለጽ እቸገራለሁ የሚል ሐሳብ አንስተውልናል በተለይም በልጅነታቸው በግልጽ ለመናገር ብዙ የሚችሉበት አውድ እንዳልነበር አገርተውናል እዚህ ጋር ተነሳልን በደንብ ደስ የሚሉን ተንጠቃለ በየትኛው መንገድ እንደግ አሁን ራሳችን የመቀየር አቅም አለን ምናልባት አንዳንድ የስራዎችን ራሳቸው መካከል ሊኖራቸው ይችላልና ስለዚህ መራት የሚገባ እንደዋያችንም አሁን ከነበረን ስሜት ባንዴ ላንወጣ እንችላለን ባንዴ ደፋር ሆነን ባንዴ ስሜታችን የሚገልጽ ሰዎች ላንሆን እንችላለን ግን ሂደቶችን እየተጋፈጥን ራሳችንን እየገለጽን ያለችው ለውጥ ደግሞ ዋጋ እየሰጠን በፊት የነበረን ሁኔታ ለምሳሌ አለመጋፈጥ ነው አይደለ ግዛሬ ተጋፍጫለሁ ያ ነገር ሞክሬዋለሁ እየተንቀጠቀጥኩም ይሁን ወድቄም ይሁን ነገ ደግሞ ወዴት ሄዳለሁ ወደ ማሸነፉ ሄዳለሁ ስለዚህ ቀስ ብሎ ራስን ያጎለበቱ ራስን ከራስ ጋር እየመዘኑ ከማንም ሰው ጋር ሳይወዳደሩ ነገሮችን ማስኬድ ቢቻል በደንብ ለውጡን ማምጣት ይቻላል በተለዚህ ከክሎት ጋር የተገናኘ ጉዳይ ናቸው እነዚህ ነገሮችና ክሎት ደግሞ በልምምድ ምናመጣቸው ነገሮች ናቸው አንዳንድ ጊዜ በእኛ ላይ የሰረጹብን አመለካከቶች ወይም ፍራቶች በሂደት ተለማምደ በተምሮ ያመጣናቸው ናቸው በተምሮ ያመጣናቸው ደግሞ እንደገና በበጎ ተምሮ ደግሞ
መቀየር እንችላለን መላመድ እንችላለን በጣም ጥሩ ይሄንን እንግዲህ ከዱር ቤቴ ለደወሉልንም ሐሳብ በዛው እንድናጋራ ያስፈልጋል በተለይ የነገሮችን መነሻ አጥንቶ በአግባቡ ማስኬድ ጥሩ ነው ከአዲስ አበባም የደወሉልን ተመልካች አሉ እሳቸው ደግሞ ከስሜታዊ ልህቀቶቻችን ጋር ነገሮችን ከመናየበት ጋር አንድ አውድ ምን ይፈልጋል ከሚለው ነገር ጋር እና ሌሎችን ደግሞ ተደራራቢ ያልተረዳናቸው ስሜቶች ካሉ ወደ ውስጣችን መመልከቱ የበለጠውን ዋጋ የሚይዝ ነው ከሰዓት አንፃር ሌሎች ሐሳቦችን ለመጋራት እዚህ ጋር ይገድበናል የሻምባው ሰፊ ሐሳቦችን አንስተናል ክቡራትና ክቡራን ተመልካቾቻችን በእያላችሁበት ተገቢ ያልሆነ ፍርሃት ርዕሰ ጉዳያችን አድርገን ወደ እናንተ አድርሰናል ሙሉ አዳም ታምሩና የሻምባው ወርቄ አብረናችሁ ቆይታ አድርገናል የደወላችሁልን የተሳተፋችሁ ሐሳቦቻችሁን በግልጽነት ስለ አጋራችሁን ከልብ እናመሰግናችኋለን ተመልካቾቻችንም ከኛ ጋር ምቹ ጊዜ ስለነበራችሁ ጊዜም ስለሰጣችሁን ከልብ እናመሰግናለን የካሜራ ባለሙያዎች የስርጭት ባልደረቦቻችን ተረኞች ዳይሬክተራችን ይሄንን ዝግጅት በዚህ ሁኔታ ወደ እናንተ አድርሷል እናንተም በእያላችሁበት ሆናችሁ ጊዜ ስለሰጣችሁን ከልብ እናመሰግናለን ጤና ይስጥልን